ካናዳን ሰደድ እሳት እያመሳት ነው። ሰደድ እሳት ጥቅጥቅ ደኖች ባሉበት በየትኛውም የዓለም ክፍል ተፈጥሯዊ በሆነ መንገድ በሙቀትና ግፊት ብሎም መብረቅ ሳቢያ ይፈጠራል። የዓለም የአየር ንብረት ቀውስ በተለይም ባለፉት ዓመታት የፈጠረው ደረቅና ሞቃት ሁኔታ ደግሞ ለሰሜን አሜሪካ አህጉር በከፋ ሰደድ እሳት መታመስ በምክንያትነት ይጠቀሳል። ቀደም ብሎ በአሜሪካ በካሊፎርኒያ የተነሳው ሰደድ እሳት ከፍተኛ ውድመት ማድረሱ ይታወሳል። አሁን ደግሞ ወትሮም ከፍተኛ የሰደድ እሳት ስጋት ያለባት ካናዳ ተረኛዋ ተጠቂ ሆናለች። እንደ የካናዳ ቀይ መስቀል መረጃ በየዓመቱ በአማካይ 2.5 ሚሊዮን ሄክታር መሬቷ በሰደድ እሳት ይጠቃባታል። ሰደድ እሳት በፍጥነት በመዛመት ከፍተኛ ጉዳት ሊያደርስ የሚችል በመሆኑም የካናዳ መንግስት ዓመቱን ሙሉ የሰደድ እሳት ሁኔታን የሚገልጽ ዕለታዊ ካርታን በካናዳያን ዋይልድላንድ ኢንፎርሜሽን ሲስተም በኩል ለዜጎቹ ያቀርባል። በቅድመ ጥንቃቄ ተግባር ነዋሪዎችን ለማትረፍ ሀገሪቱ በ2023 የከፋ የተባለውንና 17.3 ሚሊዮን ሄክታር መሬቷን ያካለለ ሰደድ እሳት ገጥሟት እንደነበር አይዘነጋም። የአሁኑ ሰደድ እሳት ታዲያ ከሚጠበቅበት ወቅት ቀደም ብሎ የተከሰተ መሆኑ ደግሞ የከፋው እንዳይሆንባት አስግቷታል። አሁን ላይ ካናዳ የገጠማት ሰደድ እሳት ለአሜሪካም ቢሆን ጭሱ አልቀረላትም። 22 ሚሊዮን የሚሆኑ አሜሪካውያን የአየር ጥራት ስጋት ውስጥ እንዲገቡም ዳርጓቸዋል ነው የተባለው። ለመቆጣጠር አዳጋች ነው የተባለው የካናዳ ሰደድ እሳት በ10 ሺዎች የሚቆጠሩ በሳስካቹዋንና ማኒቶባ ግዛቶች የሚገኙ ነዋሪዎችን ከቤታቸው አፈናቅሏል። ባለስልጣናት የአስቸኳይ ጊዜ አዋጅን ሲያውጁ የእሳት አደጋ ሰራተኞች ሰደድ እሳቱን ለመቆጣጠር እየታገሉም ነው። ግዛቶቹ የዓለም አቀፉ ማህበረሰብን እገዛም ጠይቀዋል። ሰደድ እሳቱ እየሰፋ መሆኑና የሰዎች ህይወት በማኒቶባ ማለፉ መሰማቱ የከፋው የካናዳ የሰደድ እሳት ወቅት መጀመሩ ማሳያ መሆኑም እየተመላከተ ነው። የሰደድ እሳቱ ጭስም እሳቱ ባልተከሰተባቸው ግዛቶች የአየር ሁኔታ ጥራት መረበሽ እንዲከሰት አድርጓል። በአሜሪካም ቢሆን ይህ የአየር ሁኔታ መረበሽ እየተስተዋለ ሲሆን ሊባባስ ይችላል የሚል ስጋትንም ጋርጧል። በዊስኮንሲን፣ ሚቺጋንና ሚኒሶታ ግዛቶች የሰደድ እሳቱ ጭስ ተጽዕኖ እየታየም ነው። ማኒቶባ ግዛት የሰደድ እሳቱ ፍጥነት ከፍተኛ በመሆኑ ከ17000 በላይ ነዋሪዎች በፍጥነት ለቀው እንዲወጡ ታዘዋል። ወታደራዊ አውሮፕላኖችና ሄሊኮፕተሮችም ነዋሪዎችን ከፈጣኑ ሰደድ እሳት ለመታደግ ጥቅም ላይ እየዋሉ ነው። ካናዳ በምዕራባዊ ክፍሏ አሁን ያጋጠማት ከቁጥጥር ውጭ የሆነ የሰደድ እሳት አደጋ ያለ ወቅቱ መምጣቱ ስጋቷን እየከፋ አድርጎባታል። ለዚህ መባባስም ሆነ ያለ ወቅቱ አስጊ የሆነ ሰደድ እሳት መከሰት ድርቅ፣ በቂ ዝናብ አለመኖርና ሞቃት የአየር ሁኔታ በምክንያትነት ተጠቃሽ ናቸው። ከባለስልጣናቱ አፍ እንደተሰማውም በቀጣዮቹ ቀናት የሰደድ እሳቱ ሁኔታ መባባስ ሊታይበት እንደሚችል እየተመላከተም ነው። ከደረቅና ሞቃት የአየር ሁኔታ በተጨማሪ ነፋሻማ ሁኔታ መኖሩ የሰደድ እሳቱ ፍጥነትና ስፋት ይበልጥ ሊሰፋ ይችላል ያስባለውም ነው። ያለ ጊዜው የተከሰተው ሰደድ እሳት መንስኤ ሲጠናም በማኒቶባ ግዛት ከተከሰቱ 106 ሰደድ እሳቶች አብዛኞቹ ማለትም 98ቱ በሰዎች ምክንያት የተከሰቱ ናቸው ሲባል አራቱ ብቻ ተፈጥሯዊ በሆነ መንገድ ምናልባትም በመብረቅ ሳቢያ የተከሰቱ መሆናቸውን የካናዳ መንግስት መረጃ አመላክቷል ሲል ኤንዋይ ታይምስ ዘግቧል። የቀሪዎቹን አራቱ ምክንያት ግን በመጠናት ላይ መሆኑ ተገልጿል። በሰደድ እሳቱ ምክንያት ከ26000 በላይ የሀገሪቱ ዜጎች ከመኖሪያቸው እንደሚፈናቀሉ መገለጹ ደግሞ ሌላኛው ፈታኝ ጉዳይ ሆኗል። ሰደድ እሳት ተፈጥሯዊ ምክንያት ተደርጎ የተጠቀሰው መብረቅ በካናዳ በተለይም በሞቃት ወቅቶች የተለመደ ሲሆን ብዙ የካናዳ ግዛትን የሚያካልሉ ሰደድ እሳቶች መነሻም ነው። በ2023 ሀገሪቱ አጋጥሟት በነበረው የከፋ ሰደድ እሳት 93% የሰደድ እሳቱ መነሻ ምክንያት መብረቅ ሲሆን 7% በሚባል ደረጃ ሰዎች ምክንያት እንደነበሩ የካናዳ የተፈጥሮ ሀብት ዘርፍ መረጃ ይጠቁማል። በዘንድሮው የሰደድ እሳት መነሳት ላይ ግን የሰዎች ሚና ከፍ ያለ መሆኑ ተጠቁሟል። ሰደድ እሳቱ የተነሳባቸው ግዛቶች የአስቸኳይ ጊዜ አዋጅ ከማወጃ በተጨማሪ የካናዳ ጠቅላይ ሚኒስትር ማርክ ካርኒ የአደጋ ጊዜ ምላሽ ሰጪ ቡድንን ለሰደድ እሳቱ መከላከል ያቋቋሙ ሲሆን ለካናዳ ቀይ መስቀል ወታደራዊ ገዛዎችን ጭምር ለማድረግ ቃል ገብተዋል። በእርግጥ ቀድሞም የሰደድ እሳት ስጋት ያለበት የካናዳ መንግስት ባለፈው ዓመት በህዝብ ደህንነት ባለስልጣናቱ በኩል ባደረገው የሰደድ እሳት ገለጻ በሰደድ እሳት ወቅት ስለሚደረግ የዓለም አቀፍ አጋዦችን መደገፍና የሀገር ውስጥ የእሳት አደጋ ሰራተኞችን የማጠናከር ጉዳይ ላይ ሰፊ ውይይት አድርጓል። ሆኖም አሁን ከሚጠበቅበት ወቅት አስቀድሞ የተከሰተው ሰደድ እሳቱ ፈጣን ምላሽን የሚሻ ሆኗል። ካናዳ በ2023ቱ የከፋው ሰደድ እሳት 7100 ሰደድ እሳቶች ሲያስተናግዳ ከእንግሊዝ የሚበልጥ ግዛት ያክል እሳቱ አካሎ 8 የእሳት አደጋ ሰራተኞች
የሰዎችን ሕይወት ሲቀጥፍ ትልቁ የካርቦን ለቃቂ ክስተት ሆኖም ነበር ያለፈው። ያሁኑ በብዛት የሰዎች ምክንያትነት የተስተዋለበትና ከተለመደው ወቅት ቀደም ብሎ የተከሰተው ብሎም ግማሽ የሚሆነው ከቁጥጥር ውጭ የሆነው ሰደድ እሳቱ ባለው ደረቅ ሞቃትና ነፋሻማ የአየር ሁኔታ ሳቢያ የከፋ ጉዳት ሊያደርስ እንደሚችል እየተጠቆመ ነው። አሁንም ቢሆን 200 የሚደርሱ የሰደድ እሳቶችን ሲያስቆጥር 1.4 ሚሊዮን ሄክታር አካሎ በ10 ሺዎች የሚቆጠሩ ሰዎችን አፈናቅሏል። የጭስ ተጽዕኖም ቢሆን ከካናዳ አልፎ ለጎረቤት አሜሪካም ዳፋው ተርፏል።